ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ እጅግ ድንቅ በሆነ መረጃ ተገናኝተናል። በዚህ ትምህርት ላይ በሳምንት ቢያንስ 2 ጊዜ ልንመገበው የሚገባ የአትክልት አይነት እንመለከታለን። ይህ የአትክልት አይነት አረንጓዴ ቅጠል ወይም ደግሞ የጎመን አይነት ሲሆን በከፍተኛ ደረጃ ወደ ውስጣችን ሲገባ 11ዱም ሲስተም ስርዓት ውስጥ አዎንታዊ ተጽዕኖዎችን ማስከተል የሚችል የአይን ጤንነትን ከማሻሻል ከፍ ከማድረግ በተጨማሪ ሌሎች ጠቃሚ የሆኑ ተግባራትን ማከናወን የሚችል የበሽታ ስርዓቶችን እስከ 80% ከስር መንቀል የሚችል ጤናን የሚለግሰን እድሜያችንን የሚያለመልም የአትክልት አይነት ነው። ይህ የአትክልት አይነት ማን ነው? በምን አይነት መንገድ ብንመገበው መልካም ነው? እያንዳንዱን የምንመለከተው ይሆናል። በጥሞና ካዳመጣችሁኝ፣ ጊዜያችሁን ከሰጣችሁኝ ከራሳችሁ አልፎ ለቤተሰቦቻችሁ የሚጠቅም ድንቅ እውቀቶችን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ ያግዛቸዋል። ይህን ትምህርት ለሌሎች ማጋራታችሁን፣ ሼር ማድረጋችሁን አትዘንጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ለምንድነው ቶሎ ቪዲዮ ማትሰራልን የሚል ጥያቄ ታቀርቡልኛላችሁ። ስላልቻልኩና በሳምንት አንድ ቪዲዮ እንኳን ሰዓቶችን አጣብቤ ነው የሰራው ያለሁት። በየቀኑ አንዳንድ ቪዲዮ መስራት እጅግ አስቸጋሪና የማይመች ሁኔታ ነው። ይህ የአትክልት አይነት ኬል ተብሎ የሚጠራው ነው። ኢትዮጵያ ያለን ሰዎች ኬልን ማግኘት እንችላለን ወይ የሚል ጥያቄ ያቀረባችሁልኝ፣ እንዴት ማግኘት እንደምትችሉ የምነግራችሁ የማስረዳችሁ ይሆናል። ኬል ተብሎ የሚጠራው ይህ የአረንጓዴ አትክልት አይነት አሁን ላይ በበርካታ ጥናቶች እየተወደሰ እየተሞገሰ ያለ የአረንጓዴ አትክልት አይነት ነው። ይህ አረንጓዴ አትክልት አይነት ይበልጥ መወደስን ወይም ደግሞ ተቀባይነትን እያገኘ የመጣበት አንዱና ዋነኛው ምክንያት ከየትኛውም የአረንጓዴ አትክልት አይነቶች በጥቅሉ ከአትክልት አይነቶች ከእጽዋቶች በማይወዳደር መጠን የላቀ የክሎሮፊል ክምችት ስላለው ነው። ክሎሮፊል ተብሎ የሚጠራው ይህ ባዮአክቲቭ ኮምፓውንድ ካንሰር በሰውነታችን ላይ የመከሰት ሁኔታን ከስሩ ከማቋረጥና ከመከላከል በተጨማሪ በይበልጥ አሁን ላይ ለተከሰቱ የካንሰር ሴሎች ሳይቀር በሰውነታችን ውስጥ ሜታስታሲስ የማድረግ ማለት የመሰራጨት ስርዓታቸውን ለማቋረጥ እንደ መድኃኒትነት ጥቅም ላይ የዋለ ያለ እጽዋቶች ውስጥ በተፈጥሮ የሚገኝ ኤክስትራክት ነው። አንድ ኮምፓውንድ ወይም እጽዋት ውስጥ የሚገኝ ኬሚካል ባዮአክቲቭ ኮምፓውንድ ነው ስንል ምን ማለታችን ነው? ወደ ሰውነታችን ውስጥ ሲገባ ሰውነታችን ውስጥ ካሉ ሲስተሞች፣ ስርዓቶች ጋር ተግባብቶ ተቀናጅቶ የተለያዩ አዎንታዊ ጠቀሜታዎችና ተግባራቶችን የማከናወን ብቃት ወይም አቅም አለው ማለት ነው። በቀላሉ በአጭር አማርኛ እንደዛ ማለት ነው። ክሎሮፊልን በውስጡ በከፍተኛ መጠን ኬል ተብሎ የሚጠራው የአረንጓዴ ቅጠል አይነት መያዙ የሚሰጠን አንደኛውና ዋነኛው ጥቅም ከፍተኛ የአንቲኦክሲዳንትነት ባህሪ ለሰውነታችን መለገሱ ነው። ክሎሮፊል ተብሎ የሚጠራው ኬል ውስጥ በተፈጥሮ የሚገኘው የኬሚካል አይነት የተለያዩ ጥቅሞችን ለሰውነታችን እንዲሰጥ ያደረገው በውስጡ ያለው ፖርፊሪን ተብሎ የሚጠራው ይህ ሪንግ የሚመስል የኬሚካል አወቃቀር ወይም ስትራክቸር ነው። ይህን ስትራክቸር ክሎሮፊል በውስጡ መያዙ በሰውነታችን ውስጥ በተለያዩ አጋጣሚ የሚከሰቱ የካንሰር ስርዓትን ከማስከተል ጀምሮ ከጊዜው የቀደመ እርጅናን ከዛም ጋር የተያያዘ በሽታዎችንና የጤና እክሎችን የሚያስከትሉ ለእነዚህ ጤና እክሎች መመስረት ዋነኛ የስር ምክንያት የሆኑ ፍሪ ራዲካል ተብሎ የሚጠሩ ROS ሪአክቲቭ ኦክሲጅን ስፒሺስ ተብሎ የሚጠሩ ኤሌክትሮን የጎደላቸው በሰውነታችን ውስጥ ያለውን የትኛውን ስርዓት ማናጋት የሚችሉ እነዚህን ሞለኪውሎች በመክበብ በማጥቃት በማምከን በሰውነታችን ውስጥ የትኛውንም አይነት ጉዳት እንዳያስከትሉ የማድረግ አቅም ብቃት አለው። በሰውነታችን ውስጥ ለሚከሰቱ እስከ 85% በሚደርስ ደረጃ ለሚፈጠሩ የበሽታ አይነቶች ጠቅላላ በሽታዎች ዋነኛ የስር ምክንያቶች ኢንፍላሜሽን እና ኦክሲዴሽን ስርዓቶች ናቸው። እነዚህ ስርዓቶች መቀስቀስ ደግሞ አንዱና ዋነኛው የጀርባ ሞተር ወይም ኢንጂን ፍሪ ራዲካል ብዬ የጠቀስኳቸው ከላይ የጠቀስናቸው ኤሌክትሮን የጎደላቸው እነዚህ ጎጂ የሆኑ የሞለኪውል አይነቶች ናቸው። ሰውነታችን እነዚህን ሞለኪውሎች አስቀድሞ ማምከን ከቻለ በምድር ላይ የሚኖርበትን ዓመታትና ጊዜያቶች በጤና የመኖር እድልና ሁኔታውን ከፍ ያደርጋል፣ ይጨምራል። ሌላኛው ክሎሮፊል ጉበታችን ጤንነትም እጅግ ጠቃሚ ነው።
ሁለተኛው ኬል ተብሎ የሚጠራው ይህ የአረንጓዴ አትክልት ቅጠል ጠቀሜታ ከሌሎች የእጽዋት አይነቶች በይበልጥ ደግሞ አትክልት ብለን ከምንጠራቸው በንጽጽር ስንመለከተው በውስጡ የላቀ የሉቲንና ዚያዛንቲን ተብሎ የሚጠሩ የእነዚህ ባዮአክቲቭ ኬሚካሎች በውስጡ ክምችት አለው። ሉቲንና ዚያዛንቲንን መያዙ ለዓይናችን ቀጥተኛ ጠቀሜታን እንዲሰጥ ብቁ ያደርገዋል። ሰውነታችን ከእጽዋትም ሆነ ከእንስሳት ተዋጽኦዎች የሚያገኛቸውን ሉቲንና ዚያዛንቲን ተብሎ የሚጠሩ ባዮአክቲቭ ኬሚካሎች በዋነኝነት የሚያጠራቅመው ሬትና ተብሎ የሚጠራው የአይን ክፍል ውስጥ ነው። ሬትና ውስጥ ያለ ምክንያት አያጠራቅምም። ከላይ ጠቀስኳቸው ሴል ውስጥ የሚገኙ ሉቲንና ዚያዛንቲን ተብሎ የሚጠሩ ኬሚካሎች የአንቲኦክሲዳንትነት ባህሪ አቅም ስላላቸው ነው። በይበልጥ ደግሞ ረጅም ሰዓታትን ኤሌክትሮኒክስ መሳሪያዎችን፣ ስልክ፣ ኮምፒውተር፣ ቲቪን ከመጠቀም ጋር ተያይዞ ከፀሐይ ብርሃን ከሚወጡ ጨረሮች ወይም ላይቶችና በተለያየ ሁኔታ ወደ አይናችን የሚገቡ በይበልጥ ሬትናን ሊጎዱ የሚችሉ እነዚህን ስርዓቶች በማጥራትና በመከላከል የሬትናን ጤንነት በላቀ ደረጃ ይጠብቃሉ፣ ይከላከላሉ። ሉቲንና ዚያዛንቲን ተብለው የሚጠሩ ሴል ውስጥ በተፈጥሮ የሚገኙ ኬሚካሎች ከእድሜ መሄድ ጋር ተያይዞ አይናችን ላይ ሊከሰቱ የሚችሉ የተለያዩ በሽታ አይነቶችን እስከ 75% የመከላከል ብቃት አላቸው። ሰውነታችን በበቂ መጠን እነዚህን ኬሚካሎች ከእጽዋቶች ማግኘት ከቻለ። ሶስተኛው የኬል አስደናቂ ጠቀሜታ የአጥንት ጤንነትና ስርዓት ላይ ያለው አዎንታዊ ተጽዕኖ ነው። ኬልን ስንመለከተው በውስጡ ከፍ ያለ የካልሲየም፣ የቫይታሚን ኬ እና የማግኒዥየም ክምችት አለው። በተደጋጋሚ እንደተመለከትነው ካልሲየም የአጥንት ጥንካሬ ላይ ከሚሳተፉ ሚነራል አይነቶች አንዱ እንደሆነ ተመልክተናል። ሌላኛው ቫይታሚን ኬ ሰውነታችን ከምግብ የሚያገኛቸውን ካልሲየሞች በቀጥታ ለአጥንት ግንባታ እንዲጠቀማቸው የማዘዋወር የማንቀሳቀስ ስራን የሚሰሩ እዚህ ስርዓት ላይ የሚሳተፉ ፕሮቲኖችን የማነቃቃትና ተግባራቸውን በአግባቡ እንዲያከናውኑ የማድረግ የማንቃት ተግባርን ያከናውናል። ማግኒዥየም ደግሞ ከካልሲየም ጋር በመተባበር ከህመም ከቁርጥማት የጸዳ የጡንቻ መጣጠፍና መዘረጋጋት ስርዓት እንዲኖር ያደርጋል። ኬልን በመጠቀም እነዚህን አስደናቂ ጠቀሜታዎች ለሰውነታችን መስጠት እንችላለን። ኬልን እንዴት ብንጠቀመው መልካም ነው? ኢትዮጵያ ያለ ሰው ኬልን ማግኘት ይችላል ወይ? ኢትዮጵያ ያለ ሰው ኬልን ማግኘት ባይችልም ኬል ውስጥ ያሉትን ተመሳሳይ ጠቀሜታዎች አንድም ሳይቀር ከጎመን ማግኘት ይችላል። ሀበሻ ጎመን ብለን ከምንጠራው የሀበሻ ጎመንና ኬል በውስጣቸው ያለው ኬሚካላዊ አወቃቀር አይዴንቲካል የሆነ ተመሳሳይ የሆኑ የአትክልት አይነቶች ናቸው። ከኢትዮጵያ ውጭ ያለን ሰዎች የሀበሻ ጎመንን ማግኘት ባንችልም ኬልን መጠቀም እንችላለን። በምን አይነት መንገድ ብንመገበው መልካም ነው? አንደኛ ኬልን አብስለን ጎመንን በምንመገብበት አይነት መንገድ መመገብ እንችላለን። ኬልንም ሆነ የሀበሻ ጎመንን ቀቅለን ስንጠቀም በውስጡ ያለውን ክሎሮፊል እናጣለን። ቀቅለን ከቀቀልን በኋላ በቀጥታ አብስለን ስንመገበው በውስጡ ያለውን የክሎሮፊል መጠን በላቀ ደረጃ እናስወግደዋለን። እንደዛ ከማድረግ ካጠብን በኋላ ሳንቀቅለው ጠብሰን ብንመገብ መልካም ነው። ሌላኛው ኬልን በአትክልት መልክ ልንመገበው እንችላለን። አትክልት ስናዘጋጅ አንድ ላይ እንደ አትክልት በደንብ ካጠብን በኋላ መመገብ እንችላለን። ሌላኛው ኬልን በጁስ መልክ ልንጠቀም እንችላለን። በይበልጥ ደግሞ ኬልን ከአፕል ጋር አንድ ላይ በጁስ መልክ ብንጠቀመው እጅግ ጥሩ ነው። ሌላኛው ግን ኬልን በአትክልት መልክ ወይም ደግሞ በጁስ መልክ ስትመገቡ ሆድ አካባቢ ያለመመቸት፣ ጋዝጋዝ የማለት አየር የሚያስቸግርና ተመሳሳይ ምልክቶችን ካያችሁ ጠብሳችሁ መመገብ ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ